የኢሬቻን በዓል ለሕዝብ ማቅረብ ሕዝባችንን ማለቂያ ወደማይኖረው ዋይታና ችግር ማስገባት። ኢሬቻ የኦሮሞን ደም ለማፍሰስ ካልሆነ ለኦሮሞ አንድነትና እድገት ምንም ፋይዳ የለው። ዛሬ ኢሬቻ በወጣቱ ኦሮሞ ሕዝብ መካከል ያገኘው ቦታና አክብሮት ሲሰማ እጅግ በጣም አዝናለሁ። ለመሆኑ ኢሬቻ ሕዝብን አንድ የሚያደርግ ከሆነ ለኢትዮጵያ ቀርቶ ለመላው አፍሪካ ኩራት የሆነውን ብሔርተኝነትን ተጸይፎ ሕዝባችንን ከላይ እስከ ታች አንድ ለማድረግ እየሰራ ያለውን ከኦሮሞ ቤተሰብ እግዚአብሔር ያስነሳው መሪ ኦሮሞዎች እንዴት ከእርሱ ጋር ሰላምና አንድ መሆን አቃታቸው? ጥያቄው ለእያንዳንዳችሁ። ኢሬቻ ሰላምን የሚያመጣ ከሆነ የኦሮሞ ሕዝብ አንድ በመሆን ለኢትዮጵያ ሕዝብ እንዴት ምሳሌ መሆን አልቻሉም? እንዴት አቃተን? እኔ ቄስ ቶለሳ ጉዲና እባላለሁ። የተወለድኩት በወለጋ ክፍለ አገር በግንቢ አውራጃ በደንጎሮ ዲሲ በሚባል ሲሆን ያደግኩት በአቦ ጮንጌ አካባቢ፣ የተማርኩት በቦጂ ድርመጂ አንደኛ ደረጃ ትምህርት ቤት ነው። በብዙ አሳዛኝ ሁኔታ ቤተሰቦቼ ተሰደው ወደ ባቦ ከመምጣታችን በፊት እኔ በተወለድኩበት ገጠር ኢሬቻና አከባበሩ በጣም የገነነ ነበር። የአካባቢው ሰዎች ከቅርብም ከሩቅም ለጋ ቅጠልና የሚሰዋ እንስሳ ይዘው በህብረተሰቡ ዘንድ በታወቀ ቃልቻ እየተመሩ በቅርባችን ባለው አንድ ጉብታ ላይ ተሰብስበው በሬውን እየሰዉ ደሙን እየረጩ ተንበርክከው ሲሰግዱ እንደ ትላንትና ትዝ ይለኛል። ቅቤ የተቀቡ ጨሌ በጮጮ ይዘው አንጋፋ ሴቶች በልዩ ዝግጅት ይመጡ ነበር። በዛ ቦታ ይደረግ የነበረው በዛን ጊዜ ብዙ ባይገባኝም ደማቅ ልብስ ለብሰው ቅቤ ተቀብቶ በመጡት ሴቶች ላይ ይወርዳል ተብሎ የሚጠበቅ አጋንንታዊ መንፈስ ነበር። መንፈሱ ግን በግልጽ የሚወርደው በሁሉም ላይ ሳይሆን በጥቂቶቹ ላይ ነው። ይህ የሚደፋና የሚያቀባጥር መንፈስ የሚወርድባቸው ሴቶች የአጋንንቱ መንፈስ እንደመረጣቸው ተቆጥሮ እንደ እድለኞች ይታዩ ነበር። መንፈሱ ሲመጣና በሰዎች ላይ ሲወርድ ሕዝቡ ይሰግዱለት ነበር። ከዛ በኋላ የቀኑ ወይንም የበዓሉ ወሬ የሚሆነው ስለ ቃልቻውና የአጋንንቱ መንፈስ ስለወረደባቸው ሴቶች ይሆናል። ቃልቻው የሚያስተላልፈው መልእክት ሁሉ ባይገባኝም በዛ ወቅት የሚለመነው መንፈስ ካለፉት አባቶች ጋር ግንኙነት አለው ስለሚባል የነሱ ኤከራ ወይም የሞቱ ሰዎች መንፈስ ተጠርቶ ለህብረተሰቡ ደህንነት ያመጣል፣ ይታረቃቸዋል ተብሎ ስለምታመን ጽኑ ልመና ወደ እርሱ ይደረግ ነበር። ነገር ግን እኔ እስከማውቀው ድረስ የኢሬቻ ስርዓትና አከባበር አልፎ መንፈሱ በሰዎች ላይ የሚያስከትለው መከራና ስቃይ በቋንቋ ማስቀመጥ የሚሞከር አይደለም። ለዚህ የኔ ቤተሰብ ሕያው ምስክር ነው። ለቤተሰቦቼ በተለይ በእናቴ ላይ ከመናፍስት ዓለም የሚመጣባት ኃይለኛ ጥቃት ነበር። ከበዓሉ በኋላ ማታ ወደ ቤት ስንመለስ እናቴ እጅግ በሚያስጨንቅ መንፈስ ተይዛ ስለሆነ የምትመለሰው በቤታችን ጤና ሆነ ወይም ሰላም አልነበረም። ሰይጣን እያፏጨ መጥቶ እናቴን ሲደፋት እኔ በጆሮዬ ሰምቻለሁ፣ በዓይኔም አይቻለሁ። እንዲሁም በአባቴና በእናቴ መካከል ፍጹም ሰላም አልነበረም።
ይህ በእናቴ ብቻ ሳይሆን በዛ ለአምልኮ በተገኙ ሴቶች ሁሉ በየቤታቸው የሚያልፉበት የጓዳ ስቃይና ሰቆቃ እንደነበር እንሰማ ነበረ። መንፈሱ የሚሰራው በህብረተሰብ መካከል ሰላም እንዳይኖር ጭቅጭቅና አምባጓሮ በማስነሳት ነው። ስለሆነም በህብረተሰቡ መካከል ልባዊ መያያዝ አልነበረም። ይህን ሁሉ እያየሁ አድጌ አሁን የኢሬቻ በዓል የሰላም በዓል ተብሎ ለህዝብ መቅረቡ ከእውነት የራቀ በመሆኑ እጅግ አዝናለሁ። በዛን ጊዜ በህብረተሰባችን መካከል በኢሬቻ አከባበር መልእክትን የሚያስተላልፈው ቃልቻ ሁሉን ያውቃል ተብሎ ስለሚታሰብ ትልቅ ስልጣን ነበረው። ስለሆነም በአካባቢው ለሚወለዱት ሕፃናት ስም ያወጣላቸው ዘንድ ወደ እርሱ ይወሰዳሉ። ስም ካወጣላቸው በኋላ የወደፊት ዕድላቸው ምን እንደሚሆን በጥንቆላ ይነግራቸው ነበር። ከወላጆቼ የተወለዱት የመጀመሪያዎቹ 3ቱ ሕፃናት ሲወለዱ ወደ ቃልቻው ቤት ተወስደው ስም ከወጣላቸውና በኑሯቸው ምን እንደሚገጥማቸው ከጠነቆለላቸው በኋላ ሕፃናቱ ልክ ከቃልቻው ቤት ሲወጡ ወደ ቤት ሳይደርሱ በቅጽበት በመንገድ ላይ እያሉ እያንዳንዳቸው እንደሞቱ ወላጆቼ በእንባና በመራራ ሐዘን ውስጥ ሆነው ሲያወሩ ይሰማ ነበር። ወላጆቼ 3ቱ ልጆቻቸውን በቃልቻ ካጡ በኋላ አባቴ ጌታ ይባርከውና ከእንግዲህ ወዲያ ልጆቼ ከሞቱም በቤት ይሙቱ እንጂ እኔ ወደ ቃልቻ ቤት አልወስዳቸውም ብሎ ስለወሰነ ከታላቋ እህቴ ጀምሮ የተወለድነው ቃልቻው ቤት ስላልተወሰን በሕፃንነት ከመቀጨት ተርፈናል። እውነተኛ ሰላምና ዕረፍት በቤታችን የሆነው ጌታ ኢየሱስ ክርስቶስን ካገኘው በኋላ ነው። እናትህ እና ትንሹ ወንድምህ እኔን ተከትሎ ጌታን ተቀበሉ። ከዚህም የተነሳ እናቴ ከታሰረችበት አጋንንታዊ አሰራር ጌታ ነፃ አውጥቷት በቤታችን ትልቅ ዕረፍትና ሰላም ሆነ። ለእናቴም ከዛ በኋላ ለነበራት 31 ዓመታት ተለማምዳው በማታውቀው ሰላምና ዕረፍት ጤና እና ኑሮ ከኖረች በኋላ በመጨረሻ ወደ ጌታዋ ተሰበሰበች። እኔም በጌታ ቤት አገልጋይ ሆኜ እስከ ዛሬ የአምላኬን ድንቅ ሥራ አወራለሁ። ክብር ለዘላለም እስከ ዘላለም ለጌታ ይሁን። ከዚህ የተነሳ ወገኖቼ ለኢሬቻ ያለኝ አመለካከት በሙሉ የስቃይ፣ የመከራ፣ የእንባ፣ የሰቆቃ እንጂ ሌላ መልካም የሆነ ምንም ነገር ይወጣዋል ብዬ ማመን አልችልም። ስለዚህ የኢሬቻ አምልኮ ከሕዝባችንና ከምድራችን ለዘላለም ተነቅሎ እውነተኛ ፍቅርንና ሰላምን ወደ ሕይወቴና ወደ ቤቴ ባመጣው ጌታ ኢየሱስ ኢትዮጵያ እንድትጎበኝ የዘወትር ጸሎቴ ነው። ይህ ባጭሩ የመሰከርኩላችሁ እኔ ባደግኩበት አካባቢ ይሆን ስለነበረ እኔም በዓይኔ ያየሁትና የተሳተፍኩት እንጂ ከሌሎች የሰማሁት ከመጻሕፍት ያነበብኩት አይደለም። ይህ የኢሬቻ የአምልኮ ባህል በኦሮሞ ህብረተሰብ ዘንድ በጣም የተስፋፋ ስለሆነ አደራረጉ ይለያይ እንጂ መንፈሱ አንድ እንደሆነ ምንም ጥርጥር የለውም። በነገራችን ላይ ኢትዮጵያን እያመሰ ያለው የኢሬቻ መንፈስ ብቻ ሳይሆን በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ አካባቢ ሆኖ በተለያየ ስም የሚገለጽ አጋንንታዊ አሰራር እንዳለ የማይካድ ሐቅ ነው። ስለዚህ ለመላ ኢትዮጵያ የሚያስፈልገው ሰላምን፣ ጤናን፣ አንድነትን በሚያመጣ ወደ እውነተኛው አምላክ መመለስ ብቻ ነው። ስለሆነም ይህን ሁሉ በሕይወቴ የሆነውንና በዓይኔ ያየሁትን ለመመስከር ያነሳሳኝ በአሁኑ ጊዜ በምድራችን ኢሬቻ እንደ አዲስ እንቅስቃሴ ሆኖ የሕዝቡን በተለይም የኦሮሞ ልብ እየሳበ መሆኑን እየተረዳው ስለመጣው ነው። ሰዎች ሲያወሩ የሚሰማው ኢሬቻ የኦሮሞ ባህል የሰላምና የአንድነት እንቅስቃሴ ነው በማለት ነው። ወገኖቼ እንደ ማንኛውም እንደ አገር ተቆርቋሪ የማሳስበው ነገር ለኦሮሞ ሕዝብ ይህም ባህል አስታኮ የሰላም እንቅስቃሴ አስመስሎ ሰላም የማያውቀውን የኢሬቻን በዓል ለሕዝብ ማቅረብ
ሕዝባችንን ማለቂያ ወደማይኖረው ዋይታና ችግር ማስገባት። ለመሆኑ ኢሬቻ ሕዝብን አንድ የሚያደርግ ከሆነ ለኢትዮጵያ ቀርቶ ለመላው አፍሪካ ኩራት የሆነውን ብሔርተኝነትን ተጸይፎ ሕዝባችንን ከላይ እስከታች አንድ ለማድረግ እየሰራ ያለውን ከኦሮሞ ቤተሰብ እግዚአብሔር ያስነሳው መሪ ኦሮሞዎች እንዴት ከእርሱ ጋር ሰላምና አንድ መሆን አቃታቸው? ጥያቄው ለእያንዳንዳችሁ ነው። ኢሬቻ ሰላምን የሚያመጣ ከሆነ የኦሮሞ ሕዝብ አንድ በመሆን ለኢትዮጵያ ሕዝብ እንዴት ምሳሌ መሆን አልቻሉም? እንዴት አቃተን? ዛሬ በምድራችን እየሆነ ያለውን ብንመለከት የኦሮሞ ደም በኦሮሞዎች እየፈሰሰ እንደሆነ እንዴት ማስተዋላችን ተወሰደ? ስለሆነም ኢሬቻ የኦሮሞን ደም ለማፍሰስ ካልሆነ ለኦሮሞ አንድነትና እድገት ምንም ፋይዳ የለውም። አንዳንድ ሰዎች የኢሬቻ በዓል የኦሮሞን ሕዝብ እንደማይመጥን በማመልከት ሐሳብ ሲሰጡ፣ ኦሮሞዎች ደግሞ እርሱ ንጹሕ ኦሮሞ አይደለም ከሌላ ብሔር ነው፣ እርሷ ኦሮሞ አይደለችም በማለት ነገሩን የብሔርና የጥላቻ ጉዳይ ያደርጉታል። እኔ ንጹሕና ፍጹም ኦሮሞ ነኝ ብመረመር የጌታ ኢየሱስ ክርስቶስ መንፈሳዊ ዲኤንኤ ካልሆነ በስተቀር ሌላ ምንም ድብልቅ የለብኝም። ይህን የምናገረው ከጥላቻ ሳይሆን ከልብ ለሕዝብ በማሰብ እንደሆነ እንድትረዱኝ ይፈልጋለሁ። ብዙ ወገኖቻችን ይህ የኦሮሞ ባህላዊ በዓል እንጂ ከአምልኮ ጋር ምንም ግንኙነት የለውም እያሉ ከኋላ ያለውን የመንፈስ አሰራር ሳይረዱ በየዋህነት እየተሳተፉ ነው። ሆኖም ግን የሰላም የአንድነት እየተባለ ሲወደስ ቆይቶ ገና በመስቀል አደባባይ ተከብሮ ሳምንት ሳይሞላ ብዙ የኦሮሞ ልጆች ደም መፍሰሱ ማስተዋል ላለው ሰው ኢሬቻ ሰላምን የማመጣ እንደሆነ ግልጽ ነው። ዛሬ ኢሬቻ በወጣቱ ኦሮሞ ሕዝብ መካከል ያገኘው ቦታና አክብሮት ሲሰማ እጅግ በጣም አዝናለሁ። በተለይም ጌታን እናውቃለን የሚሉ የወንጌል አማኞች በዚህ መንፈስና ስርዓት ውስጥ በመጠመዳቸው ለሌሎች እንቅፋት በመሆን የሚያሳስቱ ስለሆነ የነሱ ጉዳይ ከሐዘንም በላይ የሚያስለቅስ ነው። ለመሆኑ ብርሃን ከጨለማ ጋር ምን ግንኙነት አለው? በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተከፋይነት አለውና ብርሃንም ከጨለማ ጋር ምን ኅብረት አለው በማለት ይናገራል። አያስደንቅም? እንዲሁም በኤፌሶን ምዕራፍ 5 ቁጥር 9 እስከ 11 ድረስ የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ፣ ፍሬም ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ ይላል። ስለዚህ ጌታ ለምታውቁ አማኞች አደራ የምለው የኢሬቻን በዓል ማክበር ምንም የለበትም በማለት ከጨለማው ሥራ ጋር መተባበር ውድ ሕይወት ዋጋ እንደሚያስከፍል እንዳንረሳ በፍቅርና በትሕትና አሳስባችኋል። ሌሎችን ወደ ጌታ ማምጣት የምንችለው ከላይ እንደጠቀስኩት ከጨለማው ሥራ ጋር በመተባበር ሳይሆን የወንጌልን ብርሃን በጨለማ ውስጥ ላሉት በቃልና በኑሯቸውን በመግለጥ ነው። የኦሮሞ ሕዝብ ሆይ፣ የኦሮሞ ምሁራን፣ የኦሮሞ ሽማምንት፣ የኦሮሞ እናቶች፣ የኦሮሞ አባቶች፣ የኦሮሞ ወጣቶች የኢሬቻ ባህልም ሆነ መንፈስ የኦሮሞ ሕዝብ ለእድገትና ለለውጥ ያለውን ትልቅ ፍላጎትና ራዕይ በምንም አይነት አይመጥንም። ዘመን ያለፈበት ለእውቀትና ለእድገት ምንም አስተዋጽኦ የማያደርግ ኋላ ቀር እይታ ነው። እናንተ የሀገር መሪዎች ይሄ አይመጥናችሁ። እናንተ የሀገሪቷ ምሁራን፣ የኦሮሞ ምሁራን የዚህ የኢሬቻ በዓል የኢሬቻ ባህል እናንተን አይመጥንም። ወጣቶች ሆይ እናንተን አይመጥንም። አባቶች፣ እናቶች ሆይ እናንተን አይመጥንም። ከዚህ ዝቅ ካለው ጋር አትተባበሩ። ስለሆነም ዛሬ ወጣቱን ትውልድ
ወደ ዕውቀት ብርሃን ማምጣት፣ በሁሉም ደረጃ እንዲወዳደሩ በዓለም መድረክ ላይ ማውጣት እንጂ በዚህ ዕድሜያቸው እያደገደጉ ስለ ኢሬቻ እንዲያሸበሽቡ ማድረግ የኢሬቻ መንፈስ በባህል ስም ለልጆቻችን ማስታቀፍ በቁመና እነሱም መግደል ስለሚሆን ከዘመኑ ጋር የሚሄደውን እርምጃቸውን ማኮላሸትና ወደ ኋላ ማስቀረት ነው። ኢሬቻ በዚህ በ21ኛው ክፍለ ዘመን ለሚኖር ህብረተሰብ ምንም የሚጠቅም ጤናማ ሚና የለውም። ከእንግዲህ የህብረተሰባችንን የታድሶ እርምጃና ራዕይ የማይመጥንን ሁሉ የምንተፋው እንጂ የምንውጠው፣ የምናወልቀው እንጂ የምናጠልቀው መሆን የለበትም። ከባህላችን እንድንማር ያለፉት አባቶቻችን ከድህነትና ከድንቁርና የተነሳ ተጨቁኖ የሄዱበትና የኖሩበትን ማወቅ በመጠኑ አይከፋም። ሆኖም ዛሬ በ21ኛው ክፍለ ዘመን ወደ ኋላ ተመልሰን የተረሳውን አስታውሰን የወደቀውን አንስተን የተጠላውን አደናንቀን የተቀበረውን ከመቃብር አውጥተን ይህ አባቶቻችን ባህል ነው በማለት ወደፊት ከመሄድ ይልቅ ተመልሶ ወደ ኋላ መሄድ እጅግ በጣም አሳዛኝ ነው። ምክንያቱም እነሱ ከቅንጦት ሳይሆን ከይጦት ጎጆ ውስጥ ተቀምጠው እንደሆነ ባህላችን ነውና እኛም በጎጆ ውስጥ እንቀመጥ፣ እነሱ ራቁታቸውን ሄዶ እንደሆነ እኛም ራቁታችንን እንሂድ፣ እነርሱ ዛፍ አምልከው እንደሆነ እኛም ዛፍ እናምልክ ነው የምትሉኝ? እነሱ አፈር በልተው እንደሆነ እኛም አፈር እንብላ ማለታችን ነው? ይህ ለሕሊና የማይመች የአስተሳሰብ ቀውስ ነውና ልባችንን ወደ ጌታ ወደ እውነት መመለስ ያስፈልገናል። ዛሬ የተማረ የኦሮሞ ቀርቶ ያልተማረው ባላገሩ እንኳ ለጤናውና ለዕለታዊ ኑሮ ተሻሽሎ መገኘት እንጂ ያለፉትን የመከራን ታሪክ በማስታወስ በምንም አይነት መታሰር አይፈልግም። ይህ ደግሞ ኦሮሞ ጠቃሚና ጥንታዊ ባህል ተወስዶ እንደገና እንዲሰራራ ሐሳብ ያቀረበው ሰው የኦሮሞን ሕዝብ በእውነት በድሏል፣ በእውነት በድሏል። ሰዎች የኢሬቻን በዓል ለአምልኮ አይደለም ብሎ ይከራከራሉ። ለአምልኮ ካልሆነ ቅቤ ተቀብተው ጨሌያቸውን አንግተው የሚሰዋ እንስሳ ይዘው በአንድ ላይ የሚለምነው ምንድን ነው? ከዚህ አንጻር ስንመለከተው ኢሬቻ የወጣለት የመናፍስት አምልኮ ነው። ይህን ከልጅነቴ ጀምሬ በአይኔ ስላየው ማንም ሌላ ሊክደኝ ወይም ሊያሳምነኝ አይችልም። ይልቁንስ ይህ መንፈሳዊ ጦርነት እንደሆነ ብናስተውል ጥሩ ነው። በመጽሐፍ ቅዱስ ውስጥ እጅግን የተወሳሰበና የተጠናከረ የክፉ መናፍስት ዓለም እንዳለ በኤፌሶን መልእክት ምዕራፍ 6 ቁጥር 12 ላይ እንመለከታለን። መጋደላችን ከደምና ከሥጋ ጋር አይደለምን፣ ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ በማለት ይናገራል። ምድራችን የተያዘው፣ ሕዝባችን የተያዘው፣ ሰሜኑ የተያዘው፣ ምዕራቡ የተያዘው፣ ደቡቡ የተያዘው፣ ምስራቁ የተያዘው በዚህ በጨለማ መንፈስ ነው። ስለዚህ ነው አንድ ላይ መኖር ያቃተን። ስለዚህ ነው የምንገፋፋው። ሌላው ሌላውን የሚበድለው ስለዚህ ነው። ሌላው ሌላውን የሚሰርቀው ስለዚህ ነው። ከነዚህ ከመናፍስት አሰራር ለመላቀቅ መፍትሄው በኢየሱስ ክርስቶስ በማመን ነፃ መውጣት እንጂ ሌላ መንገድ የለውም። በምድር ላይ አጋንንትን ከሰው ሕይወት የሚያወጣ ከሰው ነፃ የሚያደርግ የታሰሩትን የሚፈታ ማንም ኃይል ማንም ምንም ሃይማኖት የለም ያለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለምም ጌታ ነው። እሱ ይፈታል፣ እሱ ይፈውሳል፣ እሱ ያድናል፣ እሱ አንድ ያደርጋል። እሱ ወገኖቼ ሥራውን በሕይወታችን በምድራችን ላይ ይስራ። በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3 እስከ 5 ባለው ውስጥ የእግዚአብሔር ቃል እንዲህ ይላል፣ በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው።
የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የምነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን እያለ ይቀጥላል። ስለዚህ ከዚህ ከክፉ መንፈስና አሰራር ነፃ ለመውጣት በጌታ በኢየሱስ ክርስቶስ በማመን ብቻ በእግዚአብሔር ቃልና በጸሎት በማደግ ነፃ መውጣትና በሰላም መኖር ስላለ የዛሬ ግብዣችን ወደ እርሱ እንድንመለስ ነው። ኢትዮጵያ ወደ እግዚአብሔር ትመለስ። ኦሮሞዎች ወደ እግዚአብሔር ይመለሱ። ሌላ መንገድ የለም። ደቡቡ ወደ እግዚአብሔር ይመለስ። ሰሜኑ ወደ እግዚአብሔር ይመለስ። ምድራችን፣ ሕዝባችን ወደ እግዚአብሔር ተመልሰን እግዚአብሔርን እንፈልግ። መንገዱ ያ ነው። ሌላ መንገድ የለም። የሰው ውጣ ውረድ የምናምን የለም ወገኖቼ። መንገዱ አንድ ነው። ኢየሱስ ክርስቶስ እኔ መንገድ፣ እውነት፣ ሕይወት ነኝ አለ። 4 ነጥብ። ከሱ ውጪ መንገድ የለም። ከሱ ውጪ ፈውስ የለም። ከሱ ውጪ አንድነት የለም። ከሱ ውጪ መንጻት የለም። ከሱ ውጪ የዘላለም ሕይወት የለም። ስለዚህ የእስራኤል አምላክ እግዚአብሔር ማስተዋልን ይስጠን። ኢትዮጵያን እግዚአብሔር ይባርካት። እናንተን እያንዳንዳችሁ የሰማችሁን እኝን እግዚአብሔር ይባርካችሁ። በእውነት ይባርካችሁ። በማስተዋል ይባርካችሁ። በማመን ይባርካችሁ። በመቀበል ይባርካችሁ። ከጠላት አሰራር፣ ከጠላት መንፈስ፣ ከጠላት ሽንገላ ነፃ ትወጡ ዘንድ የእስራኤል ቅዱስ እግዚአብሔር ይርዳችሁ፣ ይባርካችሁ። በጣም እወዳችኋለሁ። ዘላለም እግዚአብሔር ይባርካችሁ። በሉ በደህና ሁኑ።